ገዳዬ 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 ሴትዮቱ ከዚህ አለች። አንቺ አሽከር እንዴት ነሽ? ሰላም ነሽ? አንቺ አሽከር እኮ በአዲስ አበባ ቋንቋ ሰራተኛ ነው። አይ አንቺ አሽከር አንቺ አሽከር ማለት አንቺ ልጅ ወይም የኔቱ እንደማለት ነው በእኛ ከተማችን ልጅ ትመስላለች። ነውላላ ከተማ ዛሬ ደስ ይላል። ከስራ መልስ አባወሮ ኦርላ በጠይቆ ነው። እኔ ከሰዓት ለማዝናናት እንጂ በዚህ ሰዓት መጥቶ አያውቅም። እስከመሸ ነው የሚመጣው እና ወደ ከተማ እየሄድን ነው ለመዝናናት። መኪናችን ጥለን ሆነ መኪና በቡስ ናፈቀኝ አለ ጥጋብ። እኔ ቡስ ሰልችቶኛል በቡስ መመላለስ። አዎ የዛሬው የከተማ እሱ ደግሞ መኪና ሰለቸኝ አለ። እንቅስቃሴያችን በትራንስፖርት ነው፣ በህዝብ ትራንስፖርት በአውቶቡስ ነው። በመኪና በጋ ላይ በጣም ይደብራል በመኪና መንቀሳቀስ። በተለይ ከተማ ለከተማ በህዝብ ትራንስፖርት መጠቀም ነው በጣም ደስ የሚል። እንደዚህ ፈካ ያለ በጣም ጥርቅንቅ ያለ ልብስ ትለብሻለሽ። ዘና ያለ የሳመር ልብስ ትለብሳለህ። ዘና ብትን ነው። ሰላም ባያቸው። ጾም ባይሆን አይስንበላ ነበር። አዎ ጾም ባይሆን እዚህ አይስ ይበላል፣ ምንም አይበላል። ግን ያው በጾሙ በአርባ ጾም ከተማ መውጣት አፍንጫችሁ ተጠምብሶ ነው የምትመለሱት። በሽታ እየሸተታችሁ አትበሉትም፣ እያያችሁ አትበሉትም። በቃ የዚህ ሀገር ደግሞ ጾም የሚባል ስለማያውቁ የጾሙንም የፍስጉንም ነው የሚሰሩት በአሁኑ ሰዓት። ልክ እንደኛ የኛ ሀገር እኮ በአሁኑ ሰዓት የፍስግ ጾም ብዙም አይሰራም። ስጋ ቤቶችም በብዛት ዝግ ነው የሚሆኑት። እዚህ እንደዛ የሚባል ነገር የለም። ምንበትን ቦታ ደግሞ ቦታ እናሳያቸዋለን። አዎ እዛ ስንደርስ ደግሞ ያሳያል። እቺን ትመስላለች ከተማ፣ እኛ የምንኖርባት ትንሽዬ ከተማ። ስሟ አይጠሩሽ ትባላለች። ስሟ አይገለጽም፣ ለደህንነት ሲባል ታያለሽ። ዋው ከተቻለ በዚህ ፀሐይ በዚህ ሙቀት እንትን ነው መንዳት፣ ምንድን ነው የሚባለው ሞተር ብስክሌት በሞተር መንቀሳቀስ ነው የሚያምረው። ጉዞ በአውቶቡስ፣ በዚህ ሀገር ባስ ይባላል ወይም ደግሞ ቡስ። የቡስ ጉዞ መሮሻላ የቡስ ጉዞ ምርር ብሏታል። ያራዳች ካይል ውስጥ እኔ ናፍቆኛል። እንደዚህ ዘና ብሎ ሰው እየነዳ እየወሰደ አሁን አልቀረስኩም። ሁሌ ፀሐይ በጋ ምናምን ቢሆን እኮ በጣም አሪፍ ነው። በጣም ስራ ሁሌ እንሰራ ሁሌ ነው የምቀረው ስራ። ሁሌ እዚህ ሀገር እንደዚህ ሙቀትና ፀሐይ ቢሆን እዚህ ሀገር ስራ የሚሄድ ሰው የለም። ሀገሪቱ ድሃ ነው የምትሆነው። አሁን ደግሞ ጫማ ቤት እየገባን ነው። ዋው የሴቶች ጫማ ጋር ነው። በደንብ ዲስካውንት ወርዷል። 70 ዩሮ ይሄ ናይክ፣ ይሄ አዲዳስ፣ ይሄ ናይክ 80 ዩሮ፣ ይሄ አዲዳስ 70 ዩሮ። ዋው አሪፍ ነው በጣም። እስኪ ማርያ አንድ ጫማ ትፈልጋለች። የሆነ ምርጥ የምትሉትን ጫማ እስኪ እዚህ ማርክ አድርጋችሁ ላኩልኝ። እኛ የገዛነውን ደግሞ እንፖስትላችኋለን በኋላ። ምንድን ነው የሚባል በዚያ በኢትዮጵያ ይሄ ሞል ነው የሚባል ማርኬት ሴንተር ወይም ሞል ይባላል። ማግያ ጨረስን።
ከፕራንክ በኋላ ያው ያስደነገጥኩትን ልብ ለመመለስ ወደ መዝናኛ ቦታ መተን ካፌ እየጠጣን ነው። ጥቁር ካፌ ነው ደግሞ እንዳታሙና። ጥቁር ግን አይመስልም። ጥቁር ነው። ካፕቺኖ ነው የሚመስለው። ምን ወተት ያለው ካፕቺኖ? ናይን እንትኑ ነው ይሄ። ምንድነው የሚባለው? አያምርም ቦታው ደስ ላይ ቀረፋት ይባላል። ቦታው ጣና የሚያመፋው። ዋው ከተማው ደስ ይላል በጣም ላይ ነው ያለ ነው። ፖመስ ትላለህ የጾም የሰው ልጅ ለመዝናናት ከፈለገ ትንሽ ነገር ነው የሚበቃው። በድንች ሚዝናና ፖመስ እና ከቸፕ ገዝተህ እንደዚህ በ5 ብር ትዝናናለህ። ዋናው ለመዝናናት ጊዜ መስጠቱ፣ ለሚስት ጊዜ መስጠቱ። ለምን ለሚስቶቻችሁ እናንተ መቼ ጊዜ ትጠግባላችሁ? ደብሮኛል ምናምን ስትላችሁ እንደ ቻሌ ስራ ቆርጣችሁ መምጣት። ከዛ ማን ሰርቶ ያብላ? ሁሌ ስራ እያቆሙ መምጣት ከሆነ ድህነት ይመጣል። መዝናናት ያስፈልጋል። አሁን እኮ በዚህ ሰዓት ፀሐይ እንደዚህ ሆኖ አንተ ስራ ነበር፣ ግን ከማን ጋር እወጣለሁ? ብቻዬን። አሁን ዘና አለና በቃ አሁን ለጥንዶች ጓደኞቻችን መልእክት አስተላልፊና ልጨርስ ነው። ምን ያው ተዝናኑ። አሁን በጋውን እንዴት ያሳልፉ? ባል ያላቸው ከባላቸው ጋር፣ ባል የሌላቸው ከልጆቻቸው ጋር፣ ልጅ ካላቸው ከዛ ደግሞ በቃ ብቻቸውን መዝናናት። እሴቶችስ ምን እናንተ ምን ይጠበቃል? ከኛ ያው መዝናናት ነው። ለመዝናናት ወንድ ልጅ ብቻ ነው ሀሳብ ማፍለቅ ያለበት ወይስ ሴትም ወንድም አብረው እነሱ የሚመቻቸውን ቦታ አሪፍ ጊዜ የሚያሳልፉበት ቦታ አብረው ማለት። መልካም ቤተሰብ፣ የዛሬ የትንሽ ሰዓት ቆይታችን ይሄን ይመስል ነበር። አሪፍ ፕራንክ ነበር። አዎ፣ በሚቀጥለው ሌላ ፕራንክ ይዤላችሁ እመጣለሁ። በሚቀጥለው ቪዲዮ ሌላ ፕራንክ፣ እብድ የሆነ ፕራንክ፣ እሪ የምትልበት ውይ የምትልበት ፕራንክ ይዤላችሁ እመጣለሁ። ይሄን በደንብ ኮሜንት አድርጋችሁ ሀሳባችሁን ግለጹልኝ። እኛ ደግሞ ያው ዩቲዩበር ለመሆን ዳዴ እያልን ስለሆነ ዩቲዩባችን ከእንትናችን ላይ ያለላችሁ ሰብስክራይብ በማድረግ ከማርዬ ቲክቶክ ከፕሮፋይሏ ላይ ዩቲዩብ ቻናሏ አለላችሁ። ሰብስክራይብ እያደረጋችሁ ላይክ እና ሼር ኮሜንት በማድረግ አበረታቱ። ትላል አይከፈልበት ሞታ ቀራሪው ትላል። አስረግጬም ነግራችሁ ተከታታዮች ዝም ብላችሁ ማየት ምናምን እንትን እንደገና ስለ ጥንዶች ምናምን እንሰራላችሁ ቪዲዮ ከፈለጋችሁ ሀሳብ ጻፉ። በዛ መሰረት ተነስተን ቪዲዮ እንሰራላችኋለን። ባይ ባይ ሹንስ ወከን እንደ